ሚላት ቅዱስ መጣ መሰለኝ። ታዲያ ለምንድን ነው ፊልሙን የምታጠፋው? አንቺ ሴትዮ አሰሚኝም እንዴ? ቅዱስ መጣ። ሴትዮ? እኔን ሴትዮ? ይኸውልሽ እምቡጥዬ እርግጠኛ ነኝ ቃል ይወስድ ነው የመጣው። እሱን እንደወሰደ እባክሽን በቃ ትወጫለሽ፣ ግድ የለሽም እኮ። ምን ላርግ? ቆይ ለምንድነው ግን የማትረጂኝ አንቺ ልጅ? ሰውዬ ምን ላርግ? ወይኔ ሚላት ከሶፋው ጀርባ ተደበቂ እባክሽን። እኔን እዚህ ሶፋ ስር? ምን ችግር አለው የሚሉ ግድ የለሽም። ይኸውልሽ ሶፋው ነው ከኔ በላይ ያለው ብለሽ አስቢ። በቃ ይሄን እንኳን አይምሮሽ ማሳመን እኮ ምን ችግር አለው? በእናትሽ። ቆይ ምን እያልከኝ ነው? በእናትሽ ሚላት ተረጂኝ። ለምንድን ነው ቆይ ማትረጂኝ ግን? ግን ቅዱስ ከወጣ በኋላ ፊልሙን ሳልጨርስ አልሄድም። እሺ ግድ የለም አንድ ፊልም ተመረቂያለሽ። ግቢ እባክሽን፣ እባክሽ ተነሽ ግቢ። በቃ መተኛት ነው እኮ እባክሽ። እንዴ ቅዱስ መጣ እንዴ? እንዴት ነህ? እንኳን ደህና መጣ። አረ ምን ነው ታዲያ ቀይ ምንጣፉንና አበባውን ረሳ? እንዴ የምን አበባ ነው? ሰማ እንዴ? ዌልካም የምትልበት ነዋ። ደግሞ ምንድነው የምሰማው? ቅዱሴ እንደዛ ነው እንዴ? እኔ ደግሞ እኮ ሰዎች የነገሩ መስሎኝ እኮ ነው። ምኑን አልኩ እኮ እንዴ? ምኑንም ቅዱሴ ያ አበባ ቤት መስራት መጀመሪያ ነው። ሌላ ምን ይሆናል ብለህ ነው እንዴ? አንተ ምን ሆናል? ብዙ እያወራህ እኮ ነው። ምን ላርግ ብለህ ነው? ያው ፈታ ላርግ ብዬ እኮ ነው። ያሟል እንዴ? ጭራሽ ያዋሯል እንዴ? ያደረገው ምንድን ነው የሚመጣው? እኔ ነኝ ሳላስበው በእግሬ መትቼው እኮ ነው። አይ ቅዱሴ፣ ጭራሽ እንደ አህያ መራገጥ ጀመርክ? አይ ቅዱሴ፣ ገና ምን አይተ ገና ማናፋት እጀምራለሁ። አደራህን ግን ስትጀምር ንገረኝ፣ እኔ ቤት እንዳልመጣ። በቃ ቅዱሴ አሁን ልጀምር ነው። ለምን አትሄድም? አንተ ቀልደኛ ነህ ልጄ። አሁን ልተኛ ነው። ቅዱሴ እባክህን ሂድ እንጂ በቃ ላናፋ ነው። እሺ ምን ላደርግ ነው ከዚህ በላይ? አንተ ቶኝ እባክህ፣ ደክሞኛል። እንዴት ትንሽ ቆይቼ እሄዳለሁኝ። ማለት ልረፍ? የት ቤት ነው የምትቆየው? አይ አይደለም፣ አሁን ያለነው በረንዳ ላይ ነው። በረንዳ ላይ ነው የምቆየው። አድርቅ እንዴ! ወንድ ልጅ ቤት አይቀመጥም፣ ስራ ተፍተፍ ሲል ነው የሚያምርበት ይላል አይደል እንዴ? ቆይ እና እንዳንተ አይነት አቀማመጥ ነው አይቀመጠው። ግድ የለም ቅዱሴ፣ ከፈለክ እኔ እቆማለሁ። በቃ ሂድ። ለምን አትሄድም አንተ? አንተ ሰውዬው የለረፍበት አጭቅጭቀኝ። የሆነ ድምፅ አለ። እንትና ቢምቢዎች ቮካል እየተሰሩ እኮ ነው። ቆይ ጭራሽ የቢምቢዎችንም ስራ በድምፅ ምናምን እየጀመርክ? ቅዱሴ ቢምቢ ከድምፅ ውጭ ምን አለው ብለህ ነው? ቆይ የሆነ ነገርማ አነፋበታለሁ የቤት። ለማንኛውም ተወኝ፣ ልረፍበት። ጣጣ ውስጥ ነው የገባሁት። እንዴ ነይ እንጂ ወደዚህ ብርቄ። ለምን ትርቂኛለሽ? አይ ተው፣ እንደዚህ ብንቀመጥ ይሻላል። እንዴ ምን ነው? ቆይ የተቀየምሽኝ ነገር አለ እንዴ? ራንዳችን የለ እንዴ? አንተ ምን አርገኝ እቀየመሃለሁ እንዴ? እና እንደዚህ መራራቁ ምንድነው? ተሰማ፣ እኔ ሰላሜን እፈልጋለሁ። እዛው ሁን። እና እኔ ነኝ ሰላም የነሳሁሽ? አይደለም፣ ግን ደግሞ ምክንያት እንዳትሆን። አልገባኝም። እኔ በየቀኑ መመታት ሰልችቶኛል። እንዴ እንዲያውም ከኔ ጋር ቢያይሽ አይጠረጥርሽም እኮ። አንተ ፊት ነው የማይጠረጥረኝ። ቤት ስገባ ግን የነገር ማንሻው ሰበቡ እሱ ነው። እንዴ እና አሁን እኮ የለም ደግሞ እዚህ ምን አባቱ ላይ ያደርግ ይመጣል? ከባለፈው በኋላ አብረን መታየቱ ጥሩ አይደለም። ብርቄ አትፍሪ፣ አይዞሽ። እንደዚህ ብለህ ብታደፋፍረኝም የምመታው እኔ ነኝ፣ አትደርስልኝ። እሺ ምን ላድርግ ብርቄው? አላውቅም። እኔ በዚህ ሁኔታ መቀጠል የምችል እየመሰለኝ አይደለም። እሺ በቃ አሁን ሁሉንም እንተው። እኔ ወደ ቤት መሄድ አለብኝ። ደግሞ መጥቶ ካጣኝ ከዚህ የባሰ መከራ ነው የሚገጥመኝ። ብርቄ ኧረ ተይ እንጂ እንደ በፊት ሁኝልኝ። እኔ አሁን ትክት ብሎኛል፣ መሳቅም ሰልችቶኛል። ብርቄ ብርቄ፣ ኧረ ብርቄ ብርቄ፣ ምን አባቱ ብሏት ነው?
አይዞህ ና አብሽር እየመጣ ስማ ግን አሁን ምን ትለናለች? ምንም አትለንም፣ ግን ከመጣሁ በኋላ ጨነቀኝ። በዛው ላይ ደግሞ የስፒድ መምጣት ነው። ምን እናደርግ? ወይ ተመለስ እንዳለ አንተ ከመጣሁ በኋላ ተመለስ አይባልም። እሺ አይዞህ። ምነው ችግር አለ? ኧረ ምንም የለም። ለእኔ ብላችሁ ከሆነ ቀስ ቀስ የምትሉት አብሽር፣ እኔ ቶሎ ቶሎ መራመድ እችላለሁ። በቃ እሺ ነው። አለምዬ በቃ እኔ ልሂድ። ቻው። እንዴ ሳትጫወች ወዴት ነው? አይ እዛው ቤት ብሆን ይሻለኛል። ጽዮን ይሄ እኮ ቤትሽ ነው። አይ በቃ እዛው ሄጄ ምሮ ስትመጣ የምትበላው ምግብ ልስራላት። እንዴ እና ለሱም ቢሆን እኮ በኋላ ይደርሳል። እኔ ግን በኋላ ራሷ ስትመጣ ትስራው የምትይኝ መስሎኝ ነበር። እንዴ ጽዮን ምን ሆነሽ ነው? ቆይ ደህና አልነበርሽ እንዴ? አለምዬ ይሄ ሁሉ ሰው ነው የሚጠላኝ። የጠሉኝ ደግሞ በምንም ምክንያት አይደለም፣ በምሮ ምክንያት ነው። እሱ ልክ ነሽ፣ ግን እኮ አሁን አለምዬ ተይው፣ አንቺም የሷ ሆነሻል። እንዴትም አድርጋ ከአንቺ እንደማትበልጥብኝ ታውቂያለሽ። እና ለዛ ነው ምንም ልሆንላት ስልሽ እሺ ያልሽ። ጽዮን ሞኝ አትሁኚ። የሁላችንም ልብ ለማሸነፍ ጥሩ ሰው መሆን አለብሽ። የሁላችንም? አዎ፣ አንገትሽን ደፍተሽ ከምሩ ጋር ተስማሚ። ከዛ ስለዚህ አንቺ ልብ ውስጥ የለውም ማለት ነው። ማን ነው እንደዚህ ያለው? አለምዬ ደህና ዋይ። በቃ ጽዮን፣ አንቺ ጽዮን ምን አስባለች? ስሚ እንጂ ምን ነው እናቷ ገበያ እንደሄደች ህፃን ማዶ ማዶ ታያለሽ? አንተ ላለማየት ብዬ እኮ ነው። አይ ማለቴ እንትን በሬዎቹ እኮ የት ሄደው ነው ብዬ እኮ እነሱን እየፈለግኩ ነው። እና የበሬዎቹ መጥፋት የሚያሳስብሽ እኔን ስታይ ነው እንዴ? ምን ያለበት ምን አይችልም አሉ። ምን አልሻቺ? ምን ነው እኔንም እዚሁ ክልትው ልታረገኝ ነው? አፍሽ ካላረፈ ይኸው እደፋሻለሁ። እንደው በእናት እንደው እንደዛ አድርግና ወደ ኋላ የቀረውን ታሪኬን አስረሳኝ ማለት። አይ ይሄ እንዴትም አይገባህም። ደግሞ ምንም ሳታስብ የምትኖር ሰውዬ። አንቺ ልጅ ትንሽ ድፍረት ያበዛሽ አልመሰለሽም? ግን በቃ ተወኝ በእናትህ። እንዴ አንቺ እጄን እንዳታስችኝ ነግሬሻለሁ። እንዴ ቆይ ግን አንተ ምንድነው እንደዚህ በእኛ ቤተሰብ ላይ እንዳሞራ የምታንዣብበው? ማ እኔ በዛብኝ ነኝ እናንተ ላይ የማንዣብበው? እንዴ እና መግባታችን ራሱ እኮ የምታረጋግጥልን አንተ ሆነሃል። ግቢ በር ድረስ እየሸኘህን። አንቺ አፍሽን ዝጊ። በዛብህ አርፈ ተቀመጥ። አይ ካልክ ግን በርሜ እንደምትበልጠኝ ልረሳው እችላለሁ። እና እርሷ ምን እንዳታመጣ ይኸውልህ ለማንም እንደማልመለስ ታውቃለህ። እኔም ላመንኩበት ነገር እምቆም ሰው ነኝ። እንደዛ ነው። ጥሩ። ምንድነው የምገላምጠን? ጥሩ ነው። ምን ይመስላል ዴቪድ? አንተ ባትመጣ ሊኖረው እኮ ሊደበድበኝ ነበር። አንቺ ሲጀመር አፍሽ መች ዝም ይላል? ኧረ እሱ ዝም ብል ራሱ ለምንድን ነው ዝም ያልሽው ብሎ እኔን መቀጥቀጡ አይቀርም እንዴ? እሱስ ያደርገዋል። ላያደርገውም አይባልም። ምን ይመስላል ድብል ና ዴቪድ እንሂዳ። አይታወቅም። ምን ይፈራለሁ እንዴ? ተኝቷል እኮ። ለምን አትሄጂም አንቺ? ወዴት ነው የምሄደው? ወደ ቤትሽ ነው። አልሄድም፣ ፊልሙ ሳልጨርስ። ተኝቷል እኮ። እንዴት ነው የምቀሰቅሰው? ቀስቅሰዋል እኮ። ለምን ነው ቤት የማትሄጂው? ችግሩ ምንድን ነው? ቆይ በቃ አልሄድም፣ ፊልሙ ሳልጨርስ ቀስቅሰው። ተኝቷል፣ አልቀሰቅሰውም። አንቺ ለምን ነው የማትረጂኝ? ቆይ ሂጂ። መቀስቀሱ ነው ግፍ የሚሆንብኝ። አንቺ ወደ ቤት መሄዱ ምንድን ነው የሚከብድሽ? ቆይ አልሄድም፣ በቃ ቀስቅሰው። ኧረ እባክሽ ምርጥዬ፣ ኧረ እባክሽ ተይ። እሺ ተኝ፣ ልቀስቅሰው። እሺ ዝቅ በይ፣ ዝቅ። ምንድን ነው የምትገተሪው? ቅዱሴ ቅዱስ ቅዱሴ ቅዱሴ ቅዱስ ቅዱሴ ምን ፈለግ? ይቅርታ ቀሰቀስኩ እንዴ? ተኝተሃል? አይ
አይኔን ጨፍኜ ዮጋ እየሰራሁ ነው እንዴ? እኔ እኮ ለምን ውስጥ ገብታ አተኛም ብዬ እኮ ነው። ተወኝ፣ እዚሁ ተመችቶኛል። ግድ የለም ቅዱሴ፣ ለአንተም ለእኔም ሲባል መኪና ውስጥ ሄደህ አረፍ በል። ግድ የለም ሂድ፣ ተነስ። አንተ ተወኝ አልኩህ እኮ። ደግሞ ቅዱሴ የሚሄድበት ቦታ አለ ብለኛል። ደግሞ እዛ እንዳይረፍድብህ። ናቲ፣ ከዚህ በኋላ አንድ ነገር ብትለኝ ከተነሳው አለቅህም። እሺ ተኛበት። ምን ያገባኝ? ምን ከዚህ በኋላ ራሳችሁ እዛው ፍቱት። ደግሞ ስትመለስ ደግሞ አትገባም ቢለኝስ ምንድን ነው የማደርገው? አንቺ እንዴ ምን ነው እንዴ? አንተ ማየት መብት አይደል እንዴ? እሱማ መብትሽ ነው፣ ግን በኋላ ነው የለውበት። ምኑ ላይ? ከእኔ ጦፈ ፍቅር ቢይዝሽስ? እና ያዘኛ ምን ችግር አለው እንዴ? ወዴት? እኔ እኮ ባለ ትዳር ነኝ። ትሰማኛለህ? ከኔ ሌላ ሴት አገባለሁ በለና ነፍስን 7ኛ ሰማይ ድረስ ነው የምልክልህ። እሺ። ኧረ እንዴ ምን ነው? አሁን እኮ ማንም የለም። ደግሞ ማንም በይሽም ችግር የለውም። አሁን እኮ ላገባሽ ቢሆንም እስክንጋባ ድረስ ህግ ማፍረስ የለብንም። እሺ አሁን ያልሻትን ድገሚያት። ከኔ ሌላ ሴት ታገባና ሰማይ ቤት እልክሃለሁ ነው ያልኩ። እንዴ እኔ ባንቺ እጅ መሞቱን አግኝቼው ነው። እና ልግደልህ? በፍቅር ከሆነ እሺ። ምን ይሻላል ግን? አንቺን እቅፍ ማድረግ። ስላስታወስከኝ ደስ ብሎኛል። ደግሞ ባታስታውሰኝም የመጀመሪያ ምርጫ ነበር። ነግሬሽ ነበር እኮ ካንቺ ሌላ ሔዋን እንደሌለኝ። ለኔም አዳሚ አንተ ብቻ ነው።